ኃይል ብዙ ሲሆን ጠላት ዋሽቶ ነገረን አለ ዳዊት። እውነቱን ነው። ኦርቶዶክሳውያን በመሞት የሚጠፉ ቢሆኑ ኖሮ ጥንት ነበር የሚጠፉት። በሀገራችን በኢትዮጵያ እንኳን የነ ግራኝ መሐመድና የነ ዮዲት ጉዲት ታሪክ ኦርቶዶክስን ሙሉ ለሙሉ ጥርግ አድርጎ ባጠፋት ነበር። ቤተክርስቲያን አጠፋም። ጠላት በበዛባት ማግስት እግዚአብሔር እንደ አዲስ አምልቶ መቅደሷን በመንጋው ይሞላል። ደጀ ሰላሙን በአገልጋዮቹ ይሞላል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ትልቁ ነጥብ ግን እግዚአብሔር ከኛ ጋር ካለ እንበዛለን። ማን ከኛ ጋር ካለ? ምድር ጠቦናል የሚለው ቃል ይገርማል። በመታረድ ማግስት ምድር ጠቦናል። የጠላት መርዝ በተረጨበት ማግስት ምድር ጠቦናል። ከዚህ ተነሱና ውጡ አለ እግዚአብሔር። እኛ እንወጣለን አለ ሙሴ። አንተስ ከኛ ጋር ትወጣለህ አለው። እወጣለሁ። እባክህ እግዚአብሔር ሆይ ያለ አንተ አንችልም። አንተ ከኛ ጋር ካልወጣህ ከዚህ አንውጣ። እዚሁ በረሃው ላይ እንኑር። አንተ ያለህበት እዚህ ይሻለናል። አንተ ከኛ ጋር ከሌለ ወደ ሀብት ማማ ሲወጡ ብቻቸውን ወጥተው እግዚአብሔርን አጥተው ኑሮ የከበዳቸው ብዙ ናቸው። የህይወት እንቆቅልሽ ቁልፉ ምስጢሩ የተሰወረባቸው ብዙ ናቸው። ወደ ስልጣን ማማ ሲወጡ የነበሩበትን ረስተው እዛ ሲደርሱ ራሳቸውን ሁሉ ረስተው እግዚአብሔርን አጥተው ባዶ የሆኑ ብዙ ናቸው። ወደ እውቀት ማማ ሲወጡ የልጅነታቸውን አምላክ ትተው በቁማቸው የፈረሱ ብዙ ናቸው። ዓለም የፈረሱ ተንቀሳቃሽ አፈሮች ተሸክማ መኖር ከጀመረች ከርማለች። ሰው ማለት ተንቀሳቃሽ አፈር ነው ይላል ፈላስፋ። አሁን እንደውም አፈር ሳይሆን አመድ በስቷል። ብናኙ የሰው ፊት የሚያጠፋ የእግዚአብሔር ሽታና መዓዛ የሌለው ሰው ያለ እግዚአብሔር ባዶ ነው። ዓለም እግዚአብሔርን ሳትይዝ ተሳክቶላታል የሚል ታሪክ አልተጻፈም። ራስህን ለካህን አሳይ። ዝም ብሎ መመላለስ ክርስትና አይደለም። አሁን እኛ ድራማ የምንሰራ ሰዎች በየቀኑ እንመላለሳለን፣ ግን ከንስሐ አባታችን ጋር ተነጋግረን አናውቅም። ይሄ በሚዲያ ላይ ትልልቅ ክር አስሮ ቁጭ ብሎ ኦርቶዶክስ ነኝ ብሎ ትንታኔ የሚሰጠው ሁሉ በቤተ ክርስቲያኒቱ መዝገብ ውስጥ አብዛኛው ጊዜ የሌለ ሆኖ ይገኛል። ንስሐ አባት የሌለው፣ ደብር የሌለው፣ አጥቢያ የሌለው፣ ግን ተቆርቋሪ፣ እርማት ሰጪ፣ ለጳጳሳት ሁሉ እርማት ሰጪ፣ ለሃይማኖት መሪዎች እርማት ሰጪ፣ ለመምህራን ተቺ፣ የፈለገውን ተናጋሪ፣ ግን አንገቱ ላይ ነው ክሩ ያለው። ቤተክርስቲያንን አያውቃትም። የሴትና የወንድ በር ላይ ይችላል። ተሰሚ ለመሆን እንደ ልብ መሆን ይቻል ይሆናል። ጻድቅ ለመሆን ግን ጥግ ያስፈልጋል። እየሰማችሁ ነው አይደል? ስለዚህ ቦታ ያስፈልገናል። ጥጋችን ደግሞ እግዚአብሔር ነው። እሱን የምናገኘው በንስሐ አባታችን ንስሐ ገብተን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመ እዜን ህዳጠው አኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን የምስራች ታላቁን ወንጌል የፍጥረት ሁሉ ብስራት የሆነውን ታላቁን የምስራች አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ለባህርዮ ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭ የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰአሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እግዚአብሔር ፈቅዶ ለዚህ ቀን አደርሶናል። ማን ይመስገን? ክብርና ምስጋና ለስሙ ይሁን። ደጋግሜ ሰሞኑን ሁሉ የምናገረው ነገር አለ። እግዚአብሔር ቸር ነውና የእግዚአብሔር ቸርነት ሲሰጥ ብቻ ሳይሆን ሲከለክልም ጭምር ነው። እግዚአብሔር ሲሰጠንም ትክክል ነው፣ ሲከለክለንም ትክክል ነው። ሲሰጠን የሚበጀንን፣ ሲከለክለን የማይጠቅመንን ነው።
ሰው የሚሞትበትን ቀን ቢያውቅ ኖሮ ደስ ብሎት አይኖርም ነበር። ቅዱሳን ሲበቁ ያውቁታል። በጣም ስለሚቸኩሉ በዚህ ቀን ትሄዳለህ ተብሎ ይነገራቸዋል። ወይንም ቀኑ ሲደርስ ያውቁታል። ደጋግ አባቶች አሁን መሄጃዬ ደርሷል እንግዲህ ጨርሻለሁ ብለው ማስተካከል ያለባቸውን ነገሮች ያስተካክላሉ። እኛ ምን የተስተካከለ ነገር አለ? ምስቅልቅል ያለ የተዝረከረከ የህይወት ነገር ውስጥ አይደል ያለ ነው። የትኛውን ከየትኛው እናደርገዋለን? አሁን ተዘጋጂ ብትባይ ምኑን ከምኑ ታያይዣዋለሽ? እንኳን የስጋው ቀርቶ የነፍሱንም እንኳን ለመሰብሰብ እንደነግጣለን። ስለዚህ እግዚአብሔር ይሄን ደበቀብንና ንስሐ እየገባን እየዘመርን ይቅር በለን እያልን እያመሰገንን አዲስ ዓመት ሲመጣ እንኳን አደረሰሽ እንባላለን። ግን እንድንኖር በምድር ላይ ከተፈቀደልን እየቀነስን እኮ ነው። ሰው አንድ ዓመት በጨመረ ቁጥር አንድ ዓመት ይቀንሳል። ህይወት እንደዚህ ነው። ግን እግዚአብሔር ቸር ነው። እግዚአብሔር ምንድን ነው ንገሩኝ እስኪ? ቸር ነው። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። እንደ እግዚአብሔር ፈቃድ የምንማማረው የትምህርት ርዕስ በዝተናል የሚል ነው። እስኪ በሉ ሁላችሁም በዝተናል በሉ። ምን ብለናል? ምን ብለናል? ማን ይመስገን? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 ጀምሮ ያለው ታሪክ ለእስራኤል ለታላቁ ነብይ ለኤልሳ የነቢያት ልጆች ደቂቀ ነቢያት ተሰብስበው መጥተው በዛን ይሉታል። ስለ በዛን ጠበበን ቦታ ይላሉ። ኤልዛቤል ነቢያትን ባስገደለችበት ማግስት በርካታ ነቢያት በታረዱበት በዚያ ክፉ ዘመን ውስጥ በዚህ ማግስት በዝተናል። ጠላት ኃይሉን ሁሉ ሰብስቦ የእስራኤል ነቢይ አንድ እንዳይኖር ለማጥፋት በዘመተበት ሰዓት፣ ምድሪቱ በነቢያቶች ደም በሞላችበት ሰዓት እግዚአብሔር የባሰ ነቢያቱን አበዛ። ክብርና ምስጋና ለስሙ ይሁን። ሰው ከእግዚአብሔር ጋር እልህ ተጋብቶ ያሸነፈ የለም በታሪክ ውስጥ። ከእግዚአብሔር ጋር እልህ ተጋብቶ ማሸነፍ ይቻላል ወገኖቼ? አይቻልም። ሊያጠፉን ለሚፈልጉ ሰዎች መልሳችን በዝተናል። እየቀነሱን ለሚመስላቸው ሰዎች መልእክታችን በዝተናል። በፊታችን የምንቆምበት ቦታ ጠቦናል። ተሳልመን እንኳ መቅደሱን ለመውጣት የመኪና ማቆሚያ ቀርቶ የእግራችን መቆሚያ ቦታ አጥተናል። ምክንያቱም እግዚአብሔር ሕዝቡን አብዝቷል። ክብርና ምስጋና ለስሙ ይሁን። የቃል ነቢያትና የጽሑፍ ነቢያት ተብሎ በብሉይ ኪዳን ነቢያት በሁለት ይከፈላሉ። ከቃል ነቢያት ከታላላቆቹ መካከል አንዱ ነብይ እግዚአብሔር ኤልሳ ይባላል። የቀድሞ ህይወቱ ገበሬ ነበር። 12 ጥማድ በሬ ይዞ እያረሰ ያለ ኤልያስ ለእግዚአብሔር ምን አለ? አክዓብና ኤልዛቤል ነቢያትን አሳርደው ጨርሰው ብቻዬን ቀርቻለሁ ሲል አንተን የሚተካ ያንተ መንፈስ እጥፍ ድርብ የሚሆንበት ካንተ በላይ የሚሰራ ኤልሳን ቀባው ብሎ ነገረው። ለንግስና አዛሄልን፣ ለንግስና ኢዩን ሂድ ቅባ፣ እነሱን ሹማቸው። ለነብይነት ግን ስሜን የሚሸከም መልእክቴን የሚያስተላልፍ ኤልሳን አዘጋጅቻለሁ፣ ሂድና ቅባው ጥራው አለው። ኤልሳ በ12 ጥማድ በሬ ያረሰ የነበረውን ገበሬ ነብይ እግዚአብሔር ኤልያስ ሲያልፍ መጎናጸፊያውን ጣለበት ይላል አንደኛ ነገሥት ምዕራፍ 19 ከቁጥር 16 እስከ 21። ከዚያ ሰዓት ጀምሮ የኤልያስ መጎናጸፊያ ሲነካው ነብይ እግዚአብሔር ኤልሳ ስለ ምድር ማሰብ ትቶ ስለ ሰማይ ማሰብ ጀመረ። ሰው በእግዚአብሔር መንፈስ ሲነካ በቅጽበት ይቀየራል። ስጋዊ የነበረ ሰው በቅጽበት ይቀየራል። አንዳንድ ጊዜ ለክፋት ለመስረቅ ብለው ቤተክርስቲያን መጥተው ከዲያብሎስ መሰረቅ ተነጥቀው እዚሁ ቀርተው አገልጋይ የሆኑ ብዙ ልጆች እኮ አሉ። ሐዋርያው ቅዱስ ጳውሎስ ቤተክርስቲያንን ለማውደም እየሄደ ስለ ቤተክርስቲያን የሚሞት ሆነ። ማን ሲያገኘው? እግዚአብሔር ሲያገኘው። ማን ያገኘን ወገኖቼ? እግዚአብሔር ሲያገኘን ሙሉአን ነን። እግዚአብሔር ሲያገኘን ባለበረከቶች ነን። እግዚአብሔር ሲያገኘን የተለወጥን እንሆናለን። ስለዚህ ማን ያገኘን? እየሰማችሁ ነው? ማን ያገኘን? እግዚአብሔር በፍቅር ያገኘን ሁላችንን። ኤልያስን ሲነካው ከግብርና ወደ ነብይነት እንደ ሰው ባንዴ ይቀየራል። መሬት ሲቆፍር የነበረ ሰው የሰማይ መልእክት የሚያስተላልፍ ሊሆን ተመረጠ። እግዚአብሔር ሲመርጥ እንደዚህ ነው። ከዚያ በኋላ ተከተለው ይላል። በኤልሳ ጊዜ ነቢያት በዙ፣ ቦታም ጠበባቸው። እነሆ በፊት የምናድርበት ቤት ጠቦናል አሉ። ኤልያስ በእሳት ሰረገላ ካረገ በኋላ ነብይ እግዚአብሔር ኤልሳ መንፈሱ እጥፍ ድርብ ሆኖ
አደረበት ኤልያስ። መጎናጸፊያውን ይዞ ዮርዳኖስን ቀዶ ተመለሰ። ከተመለሰ በኋላ የነቢያት ልጆች ተሰብስበው አሁን እኮ በዛን አሉት። መታረዳችን አበዛን፣ መገደላችን አበዛን። ሊያጠፉን ሲነሱ የእግዚአብሔር ኃይል ተገለጠ። እንዘ ብዙ ኃይልከ ሐሰውከ ጸላእትከ። ኃይል ብዙ ሲሆን ጠላት ዋሽቶ ነገረን አለ ዳዊት። እውነቱን ነው። ኦርቶዶክሳውያን በመሞት የሚጠፉ ቢሆኑ ኖሮ ጥንት ነበር የሚጠፉት። በሀገራችን በኢትዮጵያ እንኳን የነ ግራኝ መሐመድና የነ ዮዲት ጉዲት ታሪክ ኦርቶዶክስን ሙሉ ለሙሉ ጥርግ አድርጎ ባጠፋት ነበር። ቤተክርስቲያን አጠፋም። ጠላት በበዛባት ማግስት እግዚአብሔር እንደ አዲስ አምልቶ መቅደሷን በመንጋው ይሞላል፣ ደጀ ሰላሙን በአገልጋዮቹ ይሞላል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በስተናል። መጠለያ ለመስራት እንሂድ አሉ። ምሰሶ ፍለጋ እንውረድ አሉ። ወደ ዮርዳኖስ ወረዱ። አንደኛው ነቢይ አባታችን ሆይ አንተ ከኛ ጋር ነህ አሉት። አባታችን ሆይ በሉ እስኪ ሁላችሁ፣ አንተ ከኛ ጋር ነህ። ዘጸአት 33 ቁጥር 15 ላይ ሙሴ የሚናገረው ቃል አለ። በተቀደሰው ተራራ ስር ለጥጃ ሰግደው ከተመለሱ በኋላ በርካታ እስራኤላውያን ተቀስፈው እግዚአብሔር እንደገና ጽላቱን ሙሴ እንዲሰራ አደረገ። ያ ጽላቱ ተሰርቶ ካለቀ በኋላ ሙሴ የመገናኛውን ድንኳን ተክሎ ከእግዚአብሔር ጋር ይነጋገር ነበር። አሁን እግዚአብሔር ምን አለ? ከዚህ ተነሱና ውጡ አላቸው ይላል። ኦሪት ዘጸአት ምዕራፍ 33 ቁጥር 7 ላይ ሙሴ የመገናኛውን ድንኳን ከሰፈሩ እጅ ራቅ ያደርገው ነበረ። እግዚአብሔርን የሚፈለገ ሰው ሁሉ ከሰፈሩ እጅ ራቅ ወዳለው ወደ መገናኛው ድንኳን ይመጣ ነበር ይላል። ማንን የፈለገ? ከመንደር ካልወጡ እግዚአብሔር አይገኝም። ከዘረኝነት መንደር፣ ከዝሙት መንደር፣ ከምቀኝነት መንደር፣ ከስግብግብነት መንደር፣ ከወጣምነት መንደር፣ ከገንዘብ ወዳድነት መንደር፣ ከነፍሰ ገዳይነት መንደር፣ ከጎጠኝነት መንደር፣ ከጥንቆላና ከአስማት መንደር፣ ከሐሜትና ከክፋት መንደር፣ ከስድብና ከእርግማን መንደር ያልወጣ እግዚአብሔርን አያገኘውም። ከሰፈሩ ጭራቅ ማለት ያስፈልጋል። ሰፈር አሁን የጠቀስናቸውን የያዙ ናቸው። ስለዚህ እግዚአብሔርን የሚፈልግ ከሰፈር ይርቅ ነበር። ከመንደርና መንደርተኝነት ይርቅ ነበር። ከክፉ ሐሳብ ይርቅ ነበር። ከዚያ በኋላ እግዚአብሔር በመገናኛው ድንኳን ይገኛል። ሙሴም የመገናኛ ድንኳን ብሎ ጠራው ይላል። በዚያ መጨረሻ እግዚአብሔር ምን አለ? ተነሱ፣ ከዚህ ተነሱና ውጡ አለ። እግዚአብሔር ሆይ እኛ እንወጣለን አለ ሙሴ። አንተስ ከኛ ጋር ትወጣለህ አለው። እወጣለሁ፣ እባክህ እግዚአብሔር ሆይ ያለ አንተ አንችልም። አንተ ከኛ ጋር ካልወጣህ ከዚህ አንውጣ፣ እዚሁ በረሃው ላይ እንኑር። አንተ ያለህበት እዚህ ይሻለናል፣ አንተ ከኛ ጋር ከሌለ። ወደ ሀብት ማማ ሲወጡ ብቻቸውን ወጥተው እግዚአብሔርን አጥተው ኑሮ የከበዳቸው ብዙ ናቸው። የህይወት እንቆቅልሽ ቁልፉ ምስጢሩ የተሰወረባቸው ብዙ ናቸው። ወደ ስልጣን ማማ ሲወጡ የነበሩበትን ረስተው እዛ ሲደርሱ ራሳቸውን ሁሉ ረስተው እግዚአብሔርን አጥተው ባዶ የሆኑ ብዙ ናቸው። ወደ እውቀት ማማ ሲወጡ የልጅነታቸውን አምላክ ትተው በቆማቸው የፈረሱ ብዙ ናቸው። ዓለም የፈረሱ ተንቀሳቃሽ አፈሮች ተሸክማ መኖር ከጀመረች ከርማለች። ሰው ማለት ተንቀሳቃሽ አፈር ነው ይላል ፈላስፋ። አሁን እንደውም አፈር ሳይሆን አመድ በስቷል። ብናኙ የሰው ፊት የሚያጠፋ የእግዚአብሔር ሽታና መዓዛ የሌለው ሰው ያለ እግዚአብሔር ባዶ ነው። ዓለም እግዚአብሔርን ሳትይዝ ተሳክቶላታል የሚል ታሪክ አልተጻፈም። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ስንነሳ፣ ስንተኛ፣ በትምህርት ገበታ ስንቀመጥ፣ ስራ ስንሰራ፣ በሁሉም ነገር ስንመገብ ማን ይኑር ከኛ ጋራ? እግዚአብሔር። እግዚአብሔር ሆይ ከኔ ጋር ውጣ፣ ስወጣ አብረኸኝ ውጣ በሉት። ለዚህ እኮ ነው አባቶቻችን ለመንገደኞች ሁሉ እኮ ይጸልያል። በእንተ እለ ይነግዱ እመሂ በባህር ወእመሂ በአፍላግ ወእመሂ በቀላያት በዘኮነ መንገድ ይገብሩ። አቤቱ እንለምናለን፣ እንማጸናለን ስለ መንገደኞች በአውሮፕላን የሚሄዱ፣ በመርከብ የሚሄዱ፣ በባህር ላይ በእግራቸው ወእመሂ በፍኖት በእግራቸው የሚሄዱ በሁሉ ነገር የሚጓዙ ለነሱ መንገዳቸውን አቅናላቸው። እግዚአብሔር መንገዳችንን ያቅናልን። አንድም የህይወት መንገድ እንዲቀና በኑሮ መንገድ ውስጥ ሰው እግዚአብሔርን ይዞ ይጀምር። ትዳር ሲሆን እግዚአብሔር ይኑርበት። የፍቅር መጠናናትም ቢሆን ራስን ለመጠበቅ ማን ይጨመርበት? እግዚአብሔር። ካለበለዚያ የጠዋቱ ጋብቻ ከሰዓት ፍቺ ይሆናል። የጠዋቱ አንድነት ማታ መለያየት ይሆናል። ስለዚህ ምድሪቷን ፍቺ የበዛበት አሁን ይሄ በሽታ ሀገራችን ገብቶ የፍቺ አቀንቃኞች ተሰብስበዋል እኮ አይደል? ፌሚኒስት የሚባሉ ለብቻ አግብተው ሲንግል ማም ሆነዋል። ከባል ተለይቶ መኖር
ጥራት ነጠቅ ሕይወት፣ ክብር ማጣት፣ መጠሪያ ስምን ሸጦ እርቃን መቅረት ሁሉን ችሎ የኖሩ ወላጆች መችቷቸው እኮ አይደለም ላይመቻቸው ይችላል። ነገር ግን ሁሉን ችለው ኖረው እዚያ ስለታገሱ ማንነሱ አቆየ። እግዚአብሔር ቤት በትነው ትዳር በትነው ራስ ወዳድ ሆነው ልጅን ያለ አባት ያለ እናት አሳድገው ለመኖር ብቻቸውን ያሉ ሰዎች አሉ። ሲጀምሩ ትዳሩ ላይ እግዚአብሔር ስለሌለ መድኃኔዓለም ከዓለም ፈተና ይጠብቀን። ስለዚህ ሙሴ አለ አንተ ከኛ ጋር ካልወጣን ከዚህ አንውጣ። አንተ ከኛ ጋር ካልወጣ እግዚአብሔር ከኛ ጋር አይውጣ። ልክ እንደዚህ ነው የእግዚአብሔር ነብይ ለኤልሳ አንተ ከኛ ጋር ውጣ። ብቻችንን አንችልም። ወደ ዮርዳኖስ ሄደን አካሄደን ለመቁረጥ አንችልም። ለምሰሶ የሚሆነውን ዛፍ ብናውቅ እንኳ እንደው ችሎታው የመጥረብ ቢኖረን እንኳ አንተ ከኛ ጋር ስትሆን በረከታችን ይበዛል። አንተ ከኛ ጋር ሂድ ብሎ ለመነው። በስተናል ያለው ሰው እሺ አብሬያችሁ እወጣለሁ አለ። ቅዱስ ገብርኤል አብሮን ይጣ። ወገኖቼ የእግዚአብሔር ቅዱሳን ከኛ ጋር አሉ ማለት ማን አለ ማለት ነው? እግዚአብሔር አለ ማለት ነው። አነ ውእቱ ዘእቀውም ቅድመ እግዚአብሔር፣ አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር ያለው ገብርኤል ነው። ምን ሊሰራ ይቆማል? ሊያማልድ እንጂ። ቆመ በእግዚአብሔር ፊት ማለት ለመነ ማለት እኮ። ሙሴ እስራኤላውያን ሲበድሉ በሉ እኔ ሄጄ ስለናንተ በእግዚአብሔር ፊት ምን እላለሁ ይላል? እቆማለሁ። ምን ማለት ነው? ስለናንተ እግዚአብሔርን እማጸነዋለሁ፣ እለምነዋለሁ። ቅዱስ ገብርኤል ያለው ይሄ ነው። እኔ በእግዚአብሔር ፊት ነው የምቆመው አለ። ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች አንድነት ሊለምን ቅዱስ ገብርኤል ይቆምልናል። ክብርና ምስጋና ለስሙ ይሁን። እኔ ነኝ የምቆመው ብሏል። ስለዚህ ቅዱሳንን አብረውን እንዲወጡ ስለምንፈልግ ነው መታሰቢያቸውን የምናደርገው፣ ዝክራቸውን የምንዘክረው። እግዚአብሔር በበረከት እንዲያሰፋን ነው። ለነሱ የታመነ እግዚአብሔር በነሱ እኛንም እንዲባርከን፣ በነሱ ማሰረ ጽድቅ ልንጓዝ የቅድስናው መንገድ እንድንከተል መሪ ያስፈልገናል። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ወእንዘ ትሬዮሙ ሰናየ ግእዛኖሙ ወመጻኢቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ ቅድስናቸውን፣ ጾማቸውን፣ ጸሎታቸውን፣ ትጋታቸውን፣ ትዕግስታቸውን፣ ጽናታቸውን፣ ደግነታቸውን እያያችሁ ከነሱ ቅስሙ። በሃይማኖት ተመሰሉ በሃይማኖቶሙ፣ በነሱ ሃይማኖት ምሰሉ። መከተል እንዲ የነብይነት ከፍታ እንዴት እንደሆነ ለማየት ታላቃቸው ነብይ የሰበሰባቸው ተማሪ ነቢያት፣ ደቂቀ ነቢያት፣ ትንንሾቹ ነቢያት ይከተሉ ነበር። የነቢያት ልጆች በሙሉ ተከትለው አብረውት ሄዱ። እሱም ሄደ ከነሱ ጋር። ሲቆርጡ ያያቸው ነበር ቆሞ። አንደኛው በምሰሶ በዛቢያ እንጨቱን ሲጠርበው ዛቢያው ተነቅሎ ብረቱ ሰመጠበት ዮርዳኖስ ውሃ ውስጥ፣ የመጥረቢያው ብረት። ከዚያ ጮኸ ይላል፣ ወየው ወየው ጌታዬ ሆይ የተዋስኩት እኮ ነበር ብሎ ጮኸ። የወደቀው ኤልሳ ወዲያው ምን አለ? ወዴት ነው የወደቀው? የት ጋር ነው የወደቀው አለው። የወደቀበትን ቦታ እዚህ ጋር ነው አለው። ዮርዳኖስ ጥልቅ ነው፣ ወደ ውስጥ ሰጥሟል። እንጨት ቆረጠና ኤልሳ ስመ እግዚአብሔር ጠርቶ ስስ የሆነ እንጨት እዚያ ቢወረውር እንጨቱ ወደ ውስጥ ስጥም አለና ብረቱ እንደ እንጨት ተንሳፎ ወጣ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለሰው የማይቻል ለማን ይቻላል? እግዚአብሔር በረከትን ያበዛል። በስተናል፣ በረከት በስቶልናል። በቤታችን እንደዚህ እንደ ብረት የሚንሳፈፍ ተአምር ተደርጓል። ትሞቻለሽ የተባለች ነፍስ ድናለች። ኩላሊቱ ፌል ያደረገ ሰው በጸበል አንሰራርቶ ተነስቷል። ማን ስላለ ከሱ ጋራ? እግዚአብሔር ታሪክ ይቀይራል። ሁሉን ማድረግ የሚችል ትልቁ ነጥብ ግን እግዚአብሔር ከኛ ጋር ካለ እንበዛለን። ማን ከኛ ጋር ካለ? ምድር ጠቦናል የሚለው ቃል ይገርማል። በመታረድ ማግስት ምድር ጠቦናል። የጠላት መርዝ በተረጨበት ማግስት ምድር ጠቦናል። ምድር ጠቦናል። እኛ እግዚአብሔር ጠላቶቻችንን የሚያዋርድበት መንገድ ብስጭታችንንና ሞታችንን ሲመዩ ደስታችንንና ብዛታችንን ከፍ አድርጎ በማሳየት ነው። እግዚአብሔር ተበቃይ ነው። ክብርና ምስጋና ለስሙ ይሁን። ብዙ ፈተናዎች ደርሰውብን ይሆናል፣ ግን ማን አለ ከኛ ጋር? አንዳንድ ነጥቦች በዚህ ታሪክ ዙሪያ እንየው። የመጀመሪያው በፊት የምናድርበት ቦታ ጠቦናል። ስለዚህ ምን ብለናል ነው መልእክቱ? በስተናል ነው። በኤልዛቤል ሰይፍ ማግስት በስተናል።
ኤልያስ ብቻዬን ቀርቻለሁ ባለበት ማግስት ነብይ እግዚአብሔር ኤልሳ በስተናል የሚሉ ነቢያት በፊቱ መጡ። ከምድሪቱ የእግዚአብሔር ሰው እንዲጠፋ በተዘመተበት ማግስት በስተናል። እቺን ያዙ። እግዚአብሔር ሕዝቡን ያበዛል። የድህነትን ወሰን ያሰፋል። እግዚአብሔር የበረከትን ወሰን ያሰፋል። የጉብኝትን ወሰን ያሰፋል። እግዚአብሔር የጸበሉን ኃይል ያሰፋል። አሁን የእመቤታችን ስዕል ሙት ያስነሳል፣ ለምጻም ያነጻል። በተቀደደ ማግስት ሂዱ፣ እዚህ ቅርብ ደብረ ብርሃን ሳትደርሱ ስውሯ ማርያም ስዕሏን ተንተርሼ እጢው ከውስጥ የጠፋ የሞት ደብዳቤ ይዘው የህይወት ደብዳቤ በዚያች ትንሽ ስዕል ምራቅ በተተፋባት ትንሽ ስዕል ተቀየረ ሲባል እንሰማለን። ማን ይመስገን? በስተናል። በረከቱ በስቶልናል። ዲያብሎስ ክፉ ነገር ሲያደርግ አትበሳጩ። የእግዚአብሔር ጉብኝት በማግስቱ ይቀጥላል። በፊታችን ጠቦናል። ማን ስላለ ከኛ ጋራ? እግዚአብሔር ስላለ ከኛ ጋራ። ስለዚህ ምድር ጠበባቸው ይላል። ወቦአ እስራኤል ብሔረ ግብፅ ወያዕቆብኒ ሀደረ ምድረ ካም ይልና ወአብዝሆሙ ለህዝቡ ፈድፋደ ወአንጽሆሙ እምጸሮሙ። መዝሙረ ዳዊት መዝሙር 104 ቁጥር 23 እስራኤል ወደ ግብፅ ገባ ይላል። ያዕቆብም በካን ምድር ተቀመጠ በምድረ ካም። ህዝቡንም እጅግ አበዛቸው፣ ከጠላቶቻቸው ይልቅ ምን አደረጋቸው? አበረታቸው። በስደታቸው ዘመን አበዛ፣ በመከራችን ዘመን እንበዛለን። መስቀሉ በተገፋበት ዘመን የበለጠ ያበራል። ስዕለ ማርያም በተተፋበት ዘመን የበለጠ ተአምር ይሰራል። ማን ይመስገን? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ኦሪት ዘፍጥረት ምዕራፍ 26 ቁጥር 22 እግዚአብሔር ተበቃይ ነው። ያዕቆብ አባቱ ይስሐቅ ያስቆፈራቸው ጉድጓዶች የጌሬራ ሰዎች ደፍነውት ነበር። የመጀመሪያውን አስቆፈረ ይላል። የጌሬራ እረኞች መጥተው የኛ ነው ብለው ወሰዱ። አባቱ ያስቆፈረውን ጉድጓድ እነሱ ደፍነውት እሱ አውጥቶ ውሃ ማውጣት ሲጀምር ፍልስጤማውያን የደፈኑትን የኛ ነው ብለው ቀሙ። የጌሬራ ሰዎች አይሰሩም፣ የተሰራ ይነጥቃሉ። ነጥቀውም በደንብ አይዙትም፣ ያደፈርሱታል፣ ያቆሽሹታል። ትልቁ ችግር ይሄ እኮ ነው። በከለላና በጥበቃ አጠገባችን ሚሌኒየም አዳራሽ የተዛነፈ ምስባክ ፌዝ የበዛበት ልብሰ ተክህኖ በአይናችን አይተናል። ይህ ሁሉ ለምን የተሰራ ይመስላቸዋል? የጌሬራ እረኞች ምድሪቷ ላይ ስለበዙ ነው። የራሳቸው የላቸውም፣ የሰው ይነጥቃሉ፣ ሰርቶ የሚያመጣውንም ይጠላሉ። ሀገሪቱን እዚህ ድረስ ያደረሰች ቤተክርስቲያን እንዲህ ሊዘመትባት አይገባም ነበር። ፈተናው በዝቷል። በየአደባባዩ አሁን አሉ የጌሬራ እረኞች፣ የቤተ ክርስቲያኒቱን ድምፅ ለመንጠቅ ምንም ያልቀራቸው፣ ታቦት ማስገባት ብቻ የቀራቸው፣ ቆብና ቀሚስ ያጠለቁ የራሳቸው ያልሆነ ግን የኛ ነው የሚሉ የጌሬራ እረኞች በዝተዋል። በጣም አዘነ። ኤሴቅ አሏት ይላል። ተጣልተውበታል። ያዕቆብ ኤሴቅ አሏት። ከዚያ ሄዱ። እንደገና ተነስተው ሌላ ቦታ ሄዶ እንደገና አስቆፈረ ይላል። ከዚያ በኋላ እንደገና ሲቆፍሩ የአባቱን ውሃ ድጋሚ አገኘ። የጌሬራ እረኞች አሁንም ቀሙ። ሳይሰሩ መንጠቅ የዓለም ስራ ነው። እግዚአብሔር ግን የላበን ይከፍላል። ስሙ የተመሰገነ ይሁን። ከዚያ ስጥና አሏት። አሁንም ተጣልተዋል። ሶስተኛውን ሲቆፍሩ እረኞች አልመጡባቸውም። ከዚያ ምን አሉ? ርሆቦት አሉ። እግዚአብሔር በምድር ላይ አሰፋን፣ ገና እንበዛለን ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ያልሰሩትን የሚቀሙና የሚነጥቁ ሰዎች ታሪካችንን በመጥፎ ትርክት ሊያበላሹ ቢሞክሩ እንኳን ማን አለ ከኛ ጋራ? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በስተናል የሚለው ቃል ትልቅ መልእክት ነው። ተገፍተናል፣ መከራ እየደረሰብን ነው፣ ግን በስተናል። ማን ስላለ ከኛ ጋራ? እግዚአብሔር። ስለዚህ ክፉ ነገር ከኛ አይመለስም፣ እግዚአብሔር ይበቀላል። መልሱ የማን ነው? የእግዚአብሔር። ሁለተኛው ጌታዬ ሆይ ወየው ብሎ የጮኸው የሰውየው ቃል ነው። የተዋስኩት ነበረ። ወየው የሚለው ቃል ንስሐ ነው። የሰው ልጆች ታሪካቸው ቁርጥ ብሎ እንዳይቀር ሲያጠፉ የሚጸጸቱ መሆን አለባቸው። ክርስቲያን የሚጸጸት አይምሮ ባለቤት ነው። የሚሰማን አምላክ ይቅር ባይ ነው። ክርስቲያን ማለት የማያጠፋ አይደለም፣ የሚጸጸት ነው። እንደ ማንኛውም ሰው ያጠፋል፣ ይሳሳታል፣ ነገር ግን ንስሐ ይገባል። ወየው ይላል። ወየው ብሎ ጩኸት አበስኩ፣ ገበርኩ፣ በደልኩ ማለት ነው። ነቢይ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በከፍታ አየሁት ይላል ኢሳይያስ። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፊም በዚያ ቆመው ነበር። ለእያንዳንዱም ሱራፊ 6 ክንፍ ነበረው።
እናም ሱራፌል በጋራ ቅዱስ ቅዱስ እያሉ ያመሰግኑታል። ወዮ ብዬ ጮኩ፣ ለምጽ መጥቶት ነበር። ንጉሱ ፍርድ ሲያጓድል ድሃ ሲበድል ዝም ስላሉ በለምጽ ተመተው ነበር። ስለዚህ ምን ሆኑ? አለቀሱ። አለቀሰ፣ እንባውን አውጥቶ መሞቴ ነው አለ። የእግዚአብሔር መልአክ መጥቶ በጉጠት አፉ እንዳሰሰለትና ከለምጹ ፈወሰው። ከዚያ ምን አለ? ኃጢአትህ ተሰረየችልህ። ቸር ያሰማን መድኃኔዓለም። ክርስትና የንስሐ ሕይወት ነው ወገኖች። የተለወጠ ማንነት ያስፈልጋል። ቅድም ተናግሬያለሁ። ዓመቱን ጀምረን 19ኛ ገጽ ላይ ደርሰናል እና ይቀጥላል ገና። ስለዚህ እስከዛሬ በዚህ ዓመት እንኳን እስከዛሬ ስንት አጥፍተናል። ስለዚህ ስርዝ ድልዙን እያስተካከልን የሆነን መቀጠል አለብን። ይቅር ሲል የሚረሳ አምላክ ነው ያለን። መዘንጋት ባህሪው ሆኖ አይደለም፣ ይተውልናል ማለት ነው። ክብርና ምስጋና ለስሙ ይሁን። ከዚያ የተናገረው ቃል አለ። የተዋስኩት ነበረ። የተዋስኩት ምንድነው ያለው? ነበረ። የተዋስኩት ነው አላለም። ገብቷል፣ አልቆለታል። ወይኔ የኔ ጉዳይ እንዲህ ነበር ብለሽ ታውቂያለሽ። እግዚአብሔር ነበረን ወደ አለ መልሶ በምድር በረከት የሚያትረፈርፍ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የተዋስኩት ነበረ አለ። አያችሁ፣ እግዚአብሔር ግን ነበረን አለ ማድረግ ይችላል። ቢዘገይም የሚቀድመው የለም። የመጨረሻው ለቅሶ ደራሽ እንኳን ቢሆን ከሁሉ የቀደመ እንባን አባሽ ነው። አልዓዛር ጋራ ለቅሶ ሊደርስ ቤድ አልዓዛር ሞቶ በአራተኛው ቀን አንተ እዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለችው እህትየው። ወንድምሽ ይነሳል፣ እሁክ ይትነሳል አለ። ወንድምሽ ይነሳል፣ አዎ ለትንሣኤ ይነሳል ብላ ነበር እሷ። አነ ውእቱ ትንሣኤ ወሕይወት ዘየአምን በየመን ሞተ የሐዩ። የሚያምንብኝ ቢኖር ሕያው እንኳን ቢሆን ቢሞት እንኳን ሕያው ነው አለ። ወኩሉ ዘሕያው ወየአምን በየ ኢይመውት ለዓለመ ተአምኒኑ ዘንተ። ይህን አታምኝም አላት። እግዚኦ አምናለሁ፣ አንተ የእግዚአብሔር ልጅ ክርስቶስ እንደሆንክ አምናለሁ አለች። ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ እግዚአብሔር በመከራ ውስጥ ያለች ሴት፣ በፈተና ውስጥ ያለች ሴት የእግዚአብሔርን ታላቅነት ስታውጅ ሐዘኑ ከላይዋ ላይ እንደ ቅርፊት ተፍቆ ይወድቃል። ክርስቲያን በመከራ ውስጥ የሆኑ ሲያመሰግኑት እግዚአብሔር ደስ ይለዋል። 3 ደቂቅ የታሰሩበት ሰንሰለት፣ የተጣሉበት እሳት ውሃ ሆኖ የቀዘቀዘው፣ እግረ ሙቃቸው የተበጣጠሰው ስላመሰገኑ ነው። ወደ እሳት እየተወረወሩ ምን አለ እግዚአብሔር ከዚህ ቢያድነን አላሉም። ተመስገን እያሉ ገቡ፣ ንሴቦ እያሉ ወጡ። ማን ስላለ ከነሱ ጋራ? እግዚአብሔር ስላለ ቅዱስ ገብርኤል ልኮ እግዚአብሔር አዳናቸው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ታሪክ ይቀይራል አይቀይርም? ይቀይራል። እና የሚቀየር ታሪክ ነው ያለሽ። ያከተመ ስሜት ውስጥ ሆነሽ ሊሆን ይችላል እዚህ የተቀመጥሽው። በቃ ውስጥ ቁዝም ብለ ይሆናል የተቀመጥከው። የጨፈገገ ፊት የሚያፈካ እግዚአብሔር በፊትህ ነው። ነበረን አለ ማድረግ ይችላል። የተዋስኩት ነበረ አለ። ስለዚህ አይዞ ይወጣልሃል። በዛው የቀረ መስሎ ነው ስለሰጠመ ይወጣል። እግዚአብሔር አዲስ ነገር ያደርጋል። ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው ይላል መጽሐፍ። እግዚአብሔር ማለዳ ማለዳ አዲስ ነው፣ ድንቅ ነገርን በየቀኑ ያደርጋል። ባዶውን ይሞላል፣ የተቆረጠውን ነገር ይቀጥላል። ኢሳይያስ 10:23 የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀ የተቆረጠ ነገር ይቀጥላል ይላል። ከዚህ ቀጥሎ ሰውየው ላይ የምንሰማው ድጋሚ ደግሞ የተዋስኩት ነበር የሚለው ነው። ነበር ከሚለው ጋር የተዋስኩት ምን ያደረግኩት የራሱ አይደለም። አያችሁ፣ ነፍስም ሁሉ ወደ ሰጠው ወደ እግዚአብሔር ይመለሳል ይላል መክብብ 12:7። ስለዚህ የተዋስኩት ነበረ የሚለው ጩኸቱ ንስሐ ነው። ተዋስኩ የሚለው ነፍሱን ነው። የስጋው ጩኸት የነፍሱን ጥፋት በዚያ ውድመት እንዳይቀጥል በስጋው ኃጢአት ምክንያት ወደ እግዚአብሔር መጮህ ነው። ወደ ንስሐ አባቱ ሄዶ ወየው መጥፋቴ ነው፣ ኃጢአት ሰርቻለሁ፣ አባቴ ቀኖና ስጡኝ ማለት ነው ምስጢሩ። ምክንያቱም ነፍሳችን የራሳችን አይደለችም። የማን ናት? የእግዚአብሔር። የተዋስናት ናት። አታጎሳቁሏት ነፍሳችሁን በዝሙት በተንኮል በዘረኝነት በክፋት አታጎሳቁሏት ሲል ነው። የተዋሳችሁት ነው። የተዋሳችሁትን ጠብቁ። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? የነፍሳችን መቅደስ ነው ስጋችን። የመንፈስ ቅዱስ መቅደስ ነው ስጋችን። መጽሐፍ እንደሚለው በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። ወዮ ወዮ ብሎ የጮኸው የተዋስኩት ነው ያለው ነፍሱን ነው። በዝሙት እየረከሰች ያለችው ነፍሱን፣ ስጋ ስጋውን እያየች እየበላች እየተሸማቀቀች በስጋ ተሸፍና ታፍና ታንቃ እሪ የምትለው የነፍስ ጩኸት ነው ይሄ።
ንስሐ የነፍስ ጩኸት ነው። ንስሐ እግዚአብሔርን መናፈቅ ነው። ስለዚህ እያንዳንዱ ክርስቲያን በየቀኑ ንስሐ መግባት አለበት። ከነፍስ አባቱ ጋር የሚገናኝበት ዋና ዓላማ ለውድቀቱ ትንሣኤ፣ ለእድፉ መታጠብ፣ ለመቆሸሹ መጥራት ነው። እግዚአብሔር ያጥራን ሁላችንንም። ታጽበን በረዶ ጻዱ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ። እግዚአብሔር ካነጻን እንጠራለን። ጌታ ሆይ እግሬን አንተ ታጥበኝ ዘንድ አይገባም አለ ጴጥሮስ። የትህትና አባት ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር አጠበ። ዮሐንስ 13 እኔ ካላጠብኩ እድል ፈንታ አይልም አጠራም አለው። ማን ሲያጥበን እንጠራለን። ስለዚህ ንስሐ ያስፈልጋል። የተዋስኩት ነው ይሄ ነፍስ በእግዚአብሔር ፊት ዋለ ነፍሴ ምን ይዤ ነው የሚባለው ለዚህ ነው። የነፍሳችን ትልቁ ምግቧ ናፍቆቷ ምስጋና ነው። ናፍቆቷ እግዚአብሔር ነው። ማእዜ በጸማት ነፍሴ ሀበ እግዚአብሔር፣ ነፍሴ ወደ አምላክ ወደ እግዚአብሔር ተጠማች። መዝሙር 41 ጸማት ነፍሴ ሀበ እግዚአብሔር ሕያው ይላል። ማእዜ በጽ ወሬ ገጾ ለአምላኬ፣ መቼ ተነስቼ አምላኬን ፊት ያለው ነፍሴ ወደ እግዚአብሔር ተጠማች። ወደ ዋና ወደ ሰሪዋ የእግዚአብሔር እስትንፋስ ነው በውስጣችን ያለው። ስለዚህ አደራ ተቀባዮች ነን። ከማባከን መድኃኔዓለም ሁላችንን የሚጠብቀን። ስለዚህ የራሳችን አይደለንም፣ ተበዳሪዎች ነን። በአደራ የተሰጠንን ነፍስ በንጽህና መጠበቅ አለብን። ክርስትና የንጽህና ሕይወት ያዛል። ባለአደራዎች ነን። በዝሙትና በዘፈን፣ በዳንኪራና በርግማን፣ በጥንቆላና በመተት፣ በክፋትና በምቀኝነት፣ በሐሜትና በተለያዩ ስህተቶች፣ በዘረኝነትና ጎጠኝነት፣ በደም አፍሳሽነትና በጥላቻ በእነዚህ ባህር ውስጥ አስጥመን እንዳናጠፋት ወየው ሰመጠብኝ የተዋስኩት ነው። እነዚህ ባህር ውስጥ ነፍሳችን ሰጥማለች። ከነዚህ ከጠቀስናቸው ኃጢአቶች አንዱ እኛን ይዞናል። ወየው የኔ አይደለችም ነፍሴ ብለን ጮኸን በንስሐ እንድናወጣት ያስፈልጋል። የነፍሳችን ባለቤቷ እግዚአብሔር ነውና ተንከባክበን ልንጠብቃት ይገባል። ስንንከባከባት ምን ያደርጋል? እግዚአብሔር በበረከት ዙሪያችንን ያሰፋልናል። ጠበበኝ ቤቴ፣ ሕይወቴ በበረከት ተትረፈረፈ፣ ጎተራዬ ሞላ፣ ማጀቴ የተትረፈረፈ ሆነ፣ ምስጋናዬ እንኳን ሞልቶ ፈሰሰ ለማለት ያብቃን መድኃኔዓለም። ሌላኛው ሶስተኛው የሰውየው ጩኸት ነው። የሰውየው ጩኸት ንስሐ ነው። ቅድም እንዳልነው በቸልተኝነት ያረከሳት ነፍሱ ጠፍታ እንዳትቀር ወደ እግዚአብሔር ጮኸ ወይንም ንስሐ ገባ። ወደ ንስሐ አባታችን ተናዘን ስንጮህ እግዚአብሔር ይሰማናል። ኤርምያስ 33 ቁጥር 3 ወደ እኔ ጩህ እኔም እመልስልሃለሁ ይላል። ከዚያ በኋላ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። የማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይም ራስህን ለካህን አሳይ። ዝም ብሎ መመላለስ ክርስትና አይደለም። አሁን እኛ ድራማ የምንሰራ ሰዎች በየቀኑ እንመላለሳለን፣ ግን ከንስሐ አባታችን ጋር ተነጋግረን አናውቅም። ይሄ በሚዲያ ላይ ትልልቅ ክር አስሮ ቁጭ ብሎ ኦርቶዶክስ ነኝ ብሎ ትንታኔ የሚሰጠው ሁሉ በቤተ ክርስቲያኒቱ መዝገብ ውስጥ አብዛኛው ጊዜ የሌለ ሆኖ ይገኛል። ንስሐ አባት የሌለው፣ ደብር የሌለው፣ አጥቢያ የሌለው፣ ግን ተቆርቋሪ፣ እርማት ሰጪ፣ ለጳጳሳት ሁሉ እርማት ሰጪ፣ ለሃይማኖት መሪዎች እርማት ሰጪ፣ ለመምህራን ተቺ፣ የፈለገውን ተናጋሪ፣ ግን አንገቱ ላይ ነው ክሩ ያለው። ቤተክርስቲያንን አያውቃትም። የሴትና የወንድ በር ላይ ይችላል። ተሰሚ ለመሆን እንደ ልብ መሆን ይቻል ይሆናል። ጻድቅ ለመሆን ግን ጥግ ያስፈልጋል። እየሰማችሁ ነው አይደል? ስለዚህ ቦታ ያስፈልገናል። ጥጋችን ደግሞ እግዚአብሔር ነው። እሱን የምናገኘው በንስሐ አባታችን ንስሐ ገብተን ነው። ስለዚህ ንስሐ አባት የሌለው በአንዲት ቤተክርስቲያን አጥቢያ ያልተመዘገበ ክርስቲያን ዝም ብሎ ቢጮህ ጩኸቱ ስጋዊ ነው። ከጣራ በላይ ጮኸን የስጋ ብቻ እንዳይሆንብን እግዚአብሔር ይጠብቀን። ስለዚህ ንስሐ የተዘጋጀው ወድቀን እንድንነሳ፣ ታመን እንድንፈወስ፣ ቆሽሸን የነበርነው እንድንጠራ ነው። ጻድቅ 7 ጊዜ ይወድቃልና ይላል ምሳሌ 24:16። ክርስቲያንን እኮ ነው። ጻድቅ 7 ጊዜ ይወድቃልና ይነሳማል። ኃጥእ ግን አንዴ ይወድቃል አይነሳም። ምክንያቱም አምላክ የለው፣ መሪ የለው፣ ንስሐ አባት የለው። ይወድቃል አይነሳም። ጻድቅስ 7 ቢወድቅ እንኳን አበስኩ ገበርኩ እያለ ቀኖና እየተቀበለ ምን ይሆናል? ይነሳል። እመኒ ወደቁ ትነሳ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርህ ሊተ። አባታችን አባ እንጦንስ ሰይጣንን አስሮ አንናፈሰው። እስቲ በጣም የምትጠላው ምንድን ነው ብሎ ሲጠይቀው ደጋግሞ ንስሐ የሚገባ ሰው ነው የሚያስጠላኝ አለ ሰይጣን። ለሰይጣን እንደ ማስጠላት ያለ ቅድስና የለም። እየሰማችሁ ነው አይደል? ሰይጣን ከወደደን ወዮልን። በሰይጣን ፍቅር ከመጠመድ እግዚአብሔር ይሰውረን። ንስሐ ገብተን ለመለወጥ ያብቃን። ሌላው የነብዩ ኤልሳ ጥያቄ ነው። ወዴት ነው የወደቀው?
ራእይ 2:5 ላይ እንግዲህ ከወዴት እንደወደቅ አስብና ንስሐ ግባ። አዲሱ ዓመት የንስሐ ይሁን። በቃ ዘመን ተለወጠ። አበባውን አርከፈከብን። አደይ አበባ አሁን ከ10 ቀን በኋላ ይረግፋል አይደል? ከዛ ጥቅምት ላይ ምን መሆን ይጀምራል? አንዶም ትንሽ ከፍ ይላል መሰለኝ። ከዛ ከተወሰነ ጥቅምት እየተጋመሰ ሲሄድ ምን ይሆናል? አበባው እየረገፈ የህዳር ንፋስ ጥርግ አድርጎ ይወስደዋል። የኛስ ክርስትና ንፋስ የሚወስደው ነው። መንፈሳዊነታችን፣ ዝማሬያችን ማንም የሚወስደን። አንዳንዴ እኮ ልንሳለም መተን ቤተክርስቲያን አካባቢ ልክ ስንደርስ ቆንጆ ቄጠማ ወይንም የጥበብ ልብስ ካገኘን እሱን ገዝተን ሳንሳለም ተመልሰን ተጨናንቋል እባክሽ ማታ እንሳለማለን ብለው የሚመለሱ ሰዎች አሉ። በስጋ ሰውነታቸውን አጨናንቀው እየመጡ ቄጠማ ከገዙ በቃ የደረሱ ይመስላቸዋል። እዚህ በር ላይ ደርሰው ሳይሳለሙ የሚመለሱ አሉ። ወንጌል ሳይሰሙ፣ ሳያስቀድሱ፣ ጸበል ሳይጠጡ፣ ሳይቆርቡ። አስቀድሶ ሳይቆርቡ ከመመለስ መድኃኔዓለም ይጠብቀን። ስለዚህ ከወዴት እንደወደቅክ አስብ፣ ንስሐ ግባ። ክርስቲያን በቀን የተወሰነ ደቂቃ ሊኖረው ያስፈልጋል። ማታ ስትተኙ ቀን የሰራችሁትን በደል አስቡት እስቲ ወደኋላ። ስንቱን አስቀይመናል፣ ስንቴ ተነጫንጨናል፣ ስንቴ በስጋ ዘረፍ ብለናል። ስለዚህ ንስሐ ያስፈልጋል። ከወዴት እንደወደቅክ አስብ። የት ነው የወደቀው አለ ኤልሳ። ንስሐ አባቶቻችን ሲያገኙን የሚጠይቁን ይሄን ነው። በኃጢአት ወድቄያለሁ። እንዴት ነው የወደቅሽው? የት ነው? ምንድነው ያደረግሽው? ምንድነው የፈጸምሽው? ምንድነው የሰራሽው? ከዚያ ይስተካከላል። ንስሐው ይመለሳል። የሰጠመው ይወጣል። ከዛስ የማያስፈልገው ይሰጥማል። መድኃኔዓለም ክርስቶስ ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ እግዚአብሔር ያጣንበትን ቦታ መልሰን እንድናገኘው ንስሐን አዘጋጅቶልናል። ጸጋችን የተገፈፈው የቱ ጋር ነው? የት ጋር ነው የወደቅሽው እህቴ? የልጅነት ዝማሬሽ የቱ ጋር ነው ተገፎ የጠፋው? ከበሮ ይዘሽ ታቦት ስሸኝ የነበርሽው ልብስሽን አውልቀሽ ከርቀት ተመልካሽ ያደረገሽ የቱ ጋር ወድቀሽ ነው? የት ጋር ነው የወደቅከው? ጥሩ ሰንበት ተማሪ እንዳትሆን መቅደስ ውስጥ ቆመ የመቅደሱን ቆሻሻ እየጠረክ ያንተንም ቆሻሻ በንስሐ እየጠረክ እንዳትኖር የት ጋር ነው የወደቅከው? የት ጋር ነው ያቋረጥነው የልጅነት ቁርባናችን? የት ጋር ነው? ሁላችንም እኮ ቆራቢዎች ነበርን። ለምንድን ነው ያቋረጥነው? ከወዴት እንደወደቅክ አስብ። እግዚአብሔር እንደተለየን አላወቅንም እኮ። ሶምሶን እስራኤል ነፃ እንዲወጣ እግዚአብሔር ኃይል ሰጥቶት የነበረ ሰው ነው። መሳፍንት 13 እስከ 16 ያለው የሶምሶን ታሪክ ነው። መሳፍንት 16 ቁጥር 20 ያሳዝናል። ሶምሶን የደሊላ ጭን ላይ ወድቆ ፀጉሩን ተላጨ። ፍልስጤማውያን ሲመጡበት ኃይል አነሰው። ሶምሶን ይላል ወድቆ ነበር። እግዚአብሔር እንደተለየው አላወቀም ነበር። እንደ ቀድሞው አደርጋለሁ አለ። እግዚአብሔር ተለይቶታልና አልቻለም። እግዚአብሔር ተለይቶናልና ጾሙን አልቻልነውም፣ መዝሙሩን አልቻልንም፣ ይቅርታ ማድረግ አልቻልንም፣ የዚህን ዓለም ውጣ ውረድ መቋቋም አልቻልንም። እግዚአብሔር ተለይቶናልና ከወዴት እንደወደቅክ አስብ፣ ንስሐ ግባ። የት ነው የወደቅከው ይላል እግዚአብሔር ይፈልጋል። አይቴሃሎ ከአዳም አዳም ሆይ የት ነህ? የት ነህ ይላል እኮ እግዚአብሔር ይፈልጋል። አንተን ካገኘ በኋላ ወንድምህስ የት ነው? ለቃየል አቤል የት ነው አለው። ለአዳም አንተ የት ነህ አለው። ሁለቱም ጥያቄ የነፍስ ጥያቄ ነው። ራስህ ካልተነሳ አትድንም፣ ወንድምህንም ካላነሳው አድንም። ክርስቲያን ራሱ ድኖ ሌሎችን የሚያድን ነው። እኛ ግን ተላላፊ በሽታዎች ነን። ዋሽተን ቀላምደን የከበርንበትን መንገድ ነው የምናሳየው። እግዚአብሔር የሚገኝበትን መንገድ አናሳይም። እግዚአብሔር በሽታዎች ከመሆን ይሰውረን ሁላችንም። ስለዚህ ወንድም የት ነው? አንተ የት ነህ ይላል። ሲፈልገንስ አልዓዛርን ወዴት አኖራችሁት? ዮሐንስ 11:34 ሐኪም ቤት ስትሄዱ ምን ይላቸዋል ሐኪሙ? ምንህን ያመመህ እኮ ይላል አይደል? ዝም ብሎ ቀጥታ አገባ። ምርመራው የሚጀምረው በኢንተርቪው ነው። ምን ነው ሰላም አይደለም? ምንድነው ያመመሽ? እንዴት ነው የሚያደርግሽ? እየመዘገበ የት ጋር ነው ያመመሽ? የቱ ጋር ነው የጀመረሽ? መቼ ነው እንደዚህ ያደረገሽ? ከትምህርቱ ጋር ጭንቅላት ውስጥ ይመዘግብና በእንግዲህ ይሄንን ምርመራ አድርጊ ብሎ ወረቀት ይሰጥሻል። ምክንያቱም ሊሆን የሚችለውን ያውቀዋል። ያው እንግዲህ እንደገመትነው ህመሙ እንደዚህ ነው። ስለዚህ ከዚህ በኋላ ይሄን ጥንቃቄ አድርጊ፣ ይሄን መድኃኒት ውሰጂ ይልሻል ሐኪም። አየሽ፣ በስጋ በነፍስም እግዚአብሔር የት ነው ያለው አልዓዛር? አዳም የት ነው የወደቀው እያለ ይፈልገናል። ከወዴት ነው የወደቀው? ነፍስሽ የት ነው የወደቀችው? ከእግዚአብሔር እቅፍ የተለየው መቼ ነው? ስለዚህ ንስሐ ግባ። እግዚአብሔር ንስሐ ገብተን እንድንድን ሁላችንንም ይጠብቀን። አራተኛው የሰጠመው እንጨት ነው። የሰጠመው እንጨት የኛን ታሪክ ሁሉ ይዞ የገባ ነው። ኃጢአታችንን፣ ርኩሰታችንን፣ ግፋችንን እሱ የክርስቶስ ሞት ነው፣ መስቀል ነው።
የመስቀል ሞት፣ የመስቀል ቅጣት፣ በመስቀል የሚደረገው በደል ታሪኳ ከተመና ከዚያ የኔና የናንተን ትንሣኤ ይዞ መስቀል ከፍ ከፍ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። መስቀሉ በራስ ቅል ሲተከል የአዳም መቃብር ነበር። አዳም ከሲኦል ወጣ። አሁንም መስቀል በልባችን ሲተከል የኛ ሲኦላዊነት ይወገዳል። የስበትን ሕግ ጥሶ እንጨቱ ብረቱን እንዳወጣ ሁሉ ዓለምን ባስደነቀ የመስቀል ሞት ክርስቶስ ሁላችንንም ነፃ አወጣን። የመስቀሉ ነገር ለዓለም ሞኝነት ነው፣ ለኛ ግን የማን ኃይል ነው? የእግዚአብሔር ኃይል ነው። ርቦን ለነበር ነው መስቀል ሁሉንም ነው። መስቀል እንጀራ ነው። መስቀል እንጀራ፣ ለተራቡት ሁሉ እንጀራ፣ ከሰማያት የወረድኩት የሕይወት እንጀራ ነኝ ብሎ ሐሙስ ማታ ቆርሶ ሰጣቸው። ስጋዬ ነው ደሜ ነው ብሎ መስቀል ላይ ሲውል የሚበስለው፣ መስቀል ላይ ሲውል የሚደርሰው፣ መስቀል ላይ ሲሆን እሸት ሆኖ ተቀጥፎ የሚበላው፣ መስቀል ላይ ሲሆን ትኩስ ሆኖ የሚፈሰው ደም ይሄ ነው። ጠጡት አለ። የዛሬ 2000 ዓመት ቀራንዮ ላይ የዋለው ደም ዛሬም በቤተ መቅደሱ ሲቀደስ ትኩስ ሆኖ ይቀዳል። መድኃኒትነቱ ኤክስፓየር ዴት የለውም። የእግዚአብሔር ታምር አይቋረጥም። የመስቀልም ኃይል እስከ ዓለም ፍጻሜ ድረስ ለዘላለም ሲደነቅ ይኖራል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። መስቀል ዓለምን ያስደነቀ የእግዚአብሔር ፍቅር የተገለጠበት ነው። የነፍሳችንን ቆሻሻ ለማራገፍ እግዚአብሔር በመስቀል በኩል ወደ ሲኦል ገብቶ ሁሉን ነገር ባዶ አደረገ። ብረቱ ወጣ፣ እንጨቱ ሰጠመ። የማይሞተው ሞቶ ሞት የሚገባው ትውልድ ወደ ላይ ከፍ ከፍ አለ። የኃጢአት ታሪካችንን ጥሎ እሱ በትንሣኤው ተስፋ ትንሣኤ ሊሰጠን ወደ ሲኦል በአካለ ነፍስ ወርዶ ሰላም ለእናንተ ይሁን ብሎ ሰበከልን። ክብርና ምስጋና ለስሙ ይሁን። ኃይላችን ነው። ቤዛ ሆኖ ስለኛ የሰጠመ እሱ ነው። ወደ ሞት የገባ ወደ መቃብር የወረደ በመስቀል ላይ ደሙን ያፈሰሰ ወንጀለኛ ሁሉ የሚቀጣበት መስቀል መድኃኒት ሆነ። አስባችሁታል? የእስራኤልን ታሪክ አስቡት። በምድረ በዳ እግዚአብሔርን በድለው እባብ ተሰደደባቸው። ከዚያ በኋላ ሞቱ። የናስ እባብ ሰርተው እያዩ ዳኑ። መስቀል ወንጀለኛ ሁሉ የሚቀጣበት ነበረ። ያ ሁሉ የመስቀል ሞትና መከራ ሰቆቃ ምርር ያለው እስራኤል ተማሮ በሚያለቅስበት ጊዜ የስጋን ብቻ ሳይሆን የነፍስንም ሊነቅል ክርስቶስ መስቀል ላይ ዋለ። ሲታይ ወንጀለኛ ይመስላል። የደረሰበትን ግፍ ተቋቁሞ ስረይ ሎሙ ሲል ግን የሁሉ መድኃኒት ነበር። ክብርና ምስጋና ለስሙ ይሁን። ስለዚህ መስቀል ሕይወት ነው። ብረቱ ታዲያ ለምን ተንሳፈፈ? የሰውን ድንጋያማ ልብ ያመለክታል። የብረቱ መጠንከር ከብረት የጠነከረ ድንጋያማ ልብ ነው ያለው የሰው ልጅ። የመስቀል ኃይል ግን ከሁሉ ይበልጣል። ድንጋይ ልብ የሆነውን የሰው ልብ የክርስቶስ ሞት ያለሰልሰዋል። ወዮ እኔ ማነኝ እስከዚህ ድረስ እግዚአብሔር የሞተልኝ ደሙን ያፈሰሰልኝ 6666 ግርፋት የተገረፈልኝ እነዚያን ሁሉ መከራ የተቀበለልኝ እርጥቡን መስቀል በቆሰለ ትከሻው ተደብድቦ እየወጣ እየወደቀ እየተነሳ መጨረሻ ላይ ደግሞ ለበደልኩት ለኔ ይቅርታን ወደ አባቱ የጠየቀልኝ እኔ ማነኝ? ድንጋያማ ልብ የሆነ ሰው እንኳን ይለወጣል። ብረት ተንሳፈፈ። ኃጢአተኛው ይመለሳል። ዘማዊቷ ድንግል ትሆናለች። ቀማኛው መጽዋች ይሆናል። ድዳው ተናጋሪ ደንቆሮ ሰማይ ይሆናል። እግዚአብሔር ታሪክ ይቀይራል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በመስቀል ኃይል ወደ ላይ ወጥተን በዓለም እንንሳፈፋለን። መስቀል የክርስቲያኖች የመከራ ሕይወት ነው። መከራው ያበዛናል። መከራው ያሰፋናል። መገፋቱ ሙሉ ያረገናል። በስተናል። ማን ስላለ ከኛ ጋራ ድነናል። ማን ስለሞተልን? ክርስቶስ ኢየሱስ በመስቀሉ ስለሞተልን፣ ኃይል ስለሆነን፣ ቤዛ ስለሆነን፣ በደሙ ፈሳሽነት ለሁላችን ሕይወት ስለሆነን ድነናል። አዲስ ኪዳን ተገልጧል። በመስቀሉ ሞት ዓለም ድነዋል። በምድር ላይ ክርስትና በስቷል። ክርስትና ብዙ ጠላት አለው። የ666ቱ ዓለም የሉሲፈር ሰራዊት ይዘምታል። የዲያብሎስ ጭፍሮች ይዘምታሉ። መጀመሪያ በእመቤታችን፣ ከዚያ በመስቀሉ ላይ። መስቀሉን እንጨት ነው ይሉታል፣ ግን የእጽዋት ሁሉ ንጉሥ ነው። እመቤታችን እንደ ማንኛውም ሴት ናት ይለዋታል። ላቲ ስብሐት ክብር ለስሟ ይሁን። ገብርኤል ግን ከሴቶች የተለየሽ የተባረክሽ ነሽ ይላታል። ስሟ ለዘላለም የተመሰገነ ይሁን። መገፋት ሁል ጊዜ አለ። ወበእንተዝ ኢየሱስኒ ከመ ይቄድሶሙ ለሕዝቡ በደሙ በአፋ እምትዕይንት ተቀትለ። ጌታ ኢየሱስም ከሰፈር ውጭ ወዳለው ሕዝቡን በገዛ ደሙ ይቀድስ ዘንድ ተገፍቶ ወደ ውጭ ወጣ። ክርስትና መገፋት ነው። ስንገፋ እንበዛለን፣ ስንገደልም ምድሪቱን እንሞላለን። የሰማዕታት ደም እንደ ባህር ዛፍ ነው። በቆረጡት ቁጥር ይሰፋል፣ ምድሪቱን ይሞላል። ገና ምድሪቱን እንወርሳለን። ሮሆቦት ብለን እንዘምራለን። ግን ንስሐ መግባት፣ መዘመር
ወደ ቅድስናው መዞር ፊቱን ከመስቀል ጋር ማጣበቅ ያስፈልጋል። ያኔ ተአምር በእኛ ቤት ይደረጋል። እንጨቱ ይሰጥማል፣ ብረቱ ይንሳፈፋል። ትሞታላችሁ የተባልነው እኛ እንነሳለን። ሊገድሉን የዛቱ ሁሉ እኛን እያዩ አንዴ ሳይሆን ሚሊዮን ጊዜ ይሞታሉ። የቤተ ክርስቲያንን ጥፋት የሚናፍቁ ሁሉ ያልፋሉ ከዚህ በፊት እንዳለፉት። እግዚአብሔር ግን ይቀጥላል። ክርስትና ይለመልማል። መንፈሳውያን ይቀጥላሉ። ዝማሬው በልጆቻችን፣ የእመቤታችን ክብር በልጆቻችን ከፍ ይላል። ምራቅ የተተፋባት፣ ስሏ የተቀደደባት፣ የተወረወረው መስቀል፣ የተሳለቁበት የቅዱስ ያሬድ ዜማ፣ ልብሰ ተክህኖ በሙሉ እንደገና ይከብራል። እውር ያበራል፣ ለምጻም ያነጻል፣ ብረት ያንሳፍፋል፣ የሰጠመውን ከፍ ያደርጋል። ወደ ላይ በልዕልና ከፍ ከፍ ትላላችሁ። እኔ ከፍ ከፍ ስል ሁሉን ወደ ራሴ ስባለሁ ይላል ዮሐንስ 12:32። ክብርና ምስጋና ለስሙ የሆነ የአባቶቻችን አምላክ እግዚአብሔር። ከዓለም ብትሆኑ ኖሮ ዓለም ባፈቀራችሁ ነበር። እስመ ዓለም ያፈቅር እሊአሁ ወባቱ እስመ ይኮንክሙ እምዓለም አላ አነ ሐረይኩክሙ እሙስተ ዓለም ወበእንተ ዝንቱ ይጸልአክሙ ዓለም። ስለዚህ ነገር ዓለም ይጠላችኋል፣ እኔ ከዓለም መርጫችኋለሁና። ከዓለም ውስጥ ስለጠራችሁ ዓለም ይጠላችኋል። እናንተ ግን ዓለም በጠላችሁ ቁጥር ምድርን ትሞላላችሁ፣ እኔ ከፍ ባልኩ ቁጥር እስባችኋለሁ አለ። ስለዚህ ነገር ዓለም ይጠላችኋል። ወበእንተ ዝንቱ ይጸልአክሙ ዓለም። ስለዚህ ነገር ዓለም ይጠላችኋል። ወበእንተ ዝንቱ ይጸልአክሙ ዓለም። ስለምን ይጠላችኋል? የክርስቶስ ስለሆናችሁ፣ የድንግል ማርያም ልጆች ስለሆናችሁ፣ የመስቀሉ ግርጌ የአደራ ስጦታች ስለሆናችሁ ዓለም ይጠላችኋል። ምራቁን ይተፋል። ምራቅ መጥፋት የጀመረው ዲያብሎስ እኮ ነው። ባህርም ያለ ምራቅ ተፋ ይላል ራዕየ ዮሐንስ ምዕራፍ 12 ላይ። ዘንዶው ሴቲቱን እመቤታችንን አሳደዳት። ሊደርስባት እንዳልቻለ ሲያስብ በውሃ እንድትወሰድ ምራቅ ጠፋባት። ምድር ረዳቻት። ከዚያ ተከፈተና ዘንዶ የተፋውን ዋጠው። ከዚያ ተአምር ተጀመረ። ዘንዶ እንዳልደረሰባት ሲያውቅ፣ ንጽሐ ሥጋና ንጽሐ ነፍስ ያላት በቅድስና የከበረች እንደሆነች ሲያውቅ ተቆጣ። እሷን የሚከተሉትን ሊያበሳጭ ተመለሰ። ወተማ ውእቱ አርዌ ይላል ለይእቲ ብእሲት ወሆረ ይጽብዖሙ ለእለ ተረፉ ውሉደ ለእለ ያዕቅቡ ትእዛዘ እግዚአብሔር ወይሄሉ በጽድቁ ለኢየሱስ ክርስቶስ። ዘንዶ ተቆጥቶ በክርስቶስ ያመኑትን መስቀሉን ያነገቱትን የእመቤታችንን ስዕል ይዞ ሳሊ ለነ ቅድስት የሚሉትን ያባረራቸው ዘንድ ከዘሯ የቀሩትን ሊዋጋ መጣ። ውጊያው እኛ ላይ ነው፣ እናሸንፋለን። ወቆመ ላዕለ ሆጻ ባሕር፣ ሆጻ ባሕር ላይ ይቆማል። ሆጻ ባሕር የመናፍቃን ክፉ ስድባቸው፣ ትችታቸው፣ ሞራል የሚነኩ ንግግሮቻቸው ናቸው። እነዚህ ሁሉ ያልፋሉ፣ እናንተ ግን ትቀጥላላችሁ፣ ትበዛላችሁ። እማንቱሰ ይታጎላ ወአንተሰ ትሄሉ። እነሱ ያልፋሉ፣ አንተ ግን ትቀጥላለህ። ቤተክርስቲያን ትቀጥላለች። በስተናል፣ ገና እንበዛለን። ሞልተናል፣ ገና እንሞላለን። ምድር ጠቦናል፣ ገና ይጠበናል። ለምን? ብረቱን አንሳፎ እንጨቱን የሚያሰጥ፣ ሞትን አስወግዶ ሕይወትን የሚሰጥ፣ የካንሰርና የጉበት የኩላሊት ታሪክ ተቀይሮ ትሞታላችሁ የተባልነው በጸበል እየተፈወስን የምንቆምበት ያ በረከት አሁንም ይቀጥላል። እግዚአብሔር ስራውን አያቋርጥም። እኛ ግን በሃይማኖት እንጽና። መድኃኔዓለም ይጠብቀን፣ በሰማነው ቃል ይባርከን። 30 60 መቶ ያማረ ፍሬ ለማፍራት ያብቃን። ይቆየን። ስብሐት ለእግዚአብሔር። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቅዓኪ እማሬነ አዊተ ማኅፀነ ብኪ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቅዓኪ እማሬነ አዊተ ማኅፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ ሰላም ለኪ እንዘ ንሰግድ ንብለኪ
ማርያም እምነ ናስተበቁአኬ እማሬነ አዊተ ማኅፀነ ብኪ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቁአኬ እማሬነ አዊተ ማኅፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ በእንተ ሐና እምኪ አመስግኑ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ